ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ ከትላልቅ ክለቦች ጋር በተያያዘ ማለት ነው። ማንቸስተር ዩናይትድ በአሁን ሰዓት ተጫዋቾችን ለመሸጥ እንግዲህ እየተቸገረ መሆኑን ነው እየተመለከተን የምንገኘው። በተለይም የአጥቂ ስፍራ ተጫዋች ለማምጣት እንግዲህ የሚሸጡ ተጫዋቾችን ግድ ሽያጭ ውስጥ ማቅረብም አለበት። እነሱ ግን ሊገዙለት አልቻሉም። ይህም ችግር በሰፊው እየተመለከትን ነው የምንገኘው። የብሪያን ምቤሞ ሶስተኛ ጥያቄ ዛሬ እንደሚጠየቅም እየተገለጸም ይገኛል። አርሰናል ኑኒ ማዱኬንም እንደሚፈልግ ነው ይፋ እየተደረገ የሚገኘው። የተጫዋች ከሌላኛው የለንደን ክለብ እንግዲህ ወደ ሌላኛው ለንደን ክለብ ለመሄድ ፍላጎት ማሳደሩንም እየተገለጸም ይገኛል። ሌሎች መረጃዎችንም በሰፊው እናመጣለን። በተለይም በአሁን ሰዓት ላይ ከሚሰሙ መረጃዎች መካከል እንግዲህ ከሊቨርፑል ቤት የሉዊስ ዲያዝ መልቀቅ እንዲሁም ደግሞ የሌሎች ተጫዋቾች መምጣት ነው። ማርክ ጉይ በሊቨርፑል ቤት የሚመለከቱት ሌላኛው ተጫዋች መሆኑን ነው የተመለከት ነው። እነዚህንና ሌሎች በርካታ መረጃዎችን በሰፊው የምንዳስስላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከአጫጭር መረጃዎቻችን ስንጀምር ጁቬንቱስ ተጫዋች ለማስፈረም መስማማቱ ነው የተገለጸው። የሴሪያው ክለብ ጁቬንቱስ ካናዳዊውን የሊል የፊት መስመር ተጫዋች የሆነው ጆናታን ዴቪድን ለማስፈረም ከስምምነት መድረሳቸው ተገልጿል። ጁቬንቱስ ተጫዋቹን በነጻ ዝውውር የመጀመሪያ የክረምት ፈራሚው ለማድረግ ከጫፍ መድረሱ ተገልጾም ነበር። በአሁኑ ሰዓት ደግሞ ሂርዊጎ ሲል ነው ፋብሪዚዮ ሮማኖ ማረጋገጥ የቻለው። ተጫዋቹ በጁቬንቱስ ቤት ዓመታዊ 6 ሚሊዮን ዩሮ እንዲሁም ደግሞ ጉርሻ 2 ሚሊዮን ዩሮ ክፍያ እንደሚያገኝ ነው የተዘገበው። የተጫዋቹ ፊርማ ጁቬንቱስ የፊት መስመሩን ለማጠናከር ተጨማሪ ተጫዋቾች ከመመልከት የሚከለክለው አለመሆኑ ነው የተገለጸው። ጆናታን ዴቪድ ባለፈው ዓመት ለሊል ባደረጋቸው 49 ጨዋታዎች 25 ጎሎችን አስቆጥሮ 12 ለግብ የሆኑ ኳሶችን አመቻችቶ ማቀበል እየቻለም እጅግ በጣም ጥሩ ተጫዋች መሆኑም ይታወቃል። በአሁኑ ሰዓት ላይ ጁቬንቱሶች የአጥቂ ስፍራቸውን እንግዲህ ለመልቀቅ እያሰቡም ይገኛሉ። ዱሳን ቭላሆቪች የመጀመሪያው ከአሮጊቶቹ ጋር ይለያያል ተብሎ የሚጠበቅ ተጫዋች ነው። ምናልባትም ከማንቸስተር ዩናይትድ ጋር ስሙ እየተያዘ እንደሆነ ይታወቃል። ከጀደን ሳንቾ ጋር በቀይር ወይም ደግሞ በገንዘብ እንግዲህ ይህ ነገር ሊፈጸም የሚችልበትም እድል እንዳለ ነው በሰፊው እየተገለጸ የሚገኘው። ነገር ግን በአሁን ሰዓት ላይ እንደተገለጸው ከሆነ ጆናታን ዴቪድ ሂርዊጎ ሲል ፋብሪዚዮ ሮማኖ ማረጋገጡን እንዲሁም ደግሞ ወደ አሮጊቶቹ ጣሊያን መሄዱን አረጋግጧል። ይህ የ29 ዓመት ተጫዋች ሉዊስ ዲያዝ ወደ ባየር ሙኒክ ይነላል። ይህ መረጃ ደግሞ የቡንደስሊጋው ክለብ ባየር ሙኒክ የሊቨርፑልን የፊት መስመር ተጫዋች የሆነው ሉዊስ ዲያዝን ለማስፈረም ፍላጎት አሳይተው እንደነበር ተገልጿል። ይሁን እንጂ ሊቨርፑል ከባየር ሙኒክ የቀረበለትን የንነጋገር ጥያቄ ውድቅ ማድረጉ ነው የተገለጸው። ሊቨርፑል ሉዊስ ዲያዝን በዚህ ክረምት በማንኛውም የዝውውር ሂሳብ የመሸጥ ፍላጎት እንደሌላቸው ለባየር ሙኒክ ኃላፊነት ማሳወቃቸው ነው የተዘገበው። በቅርቡ የላሊጋው አሸናፊ ባርሴሎና በተመሳሳይ በተጫዋቹ ላይ ፍላጎት አሳይቶ እንደነበር አይዘነጋም። ሊቨርፑል ባለፈው ዓመት ሊጉን ሲያሸንፍ ሉዊስ ዲያዝ 13 ጎሎችን አስቆጥሮ 7 አመቻችቶ በማቀበል ጥሩ ጊዜን ማሳለፍም ችሎ ነበር። በእርግጥ ከዚህ በፊት በሚሰሙት መረጃዎች መሰረት እንግዲህ ሉዊስ ዲያዝ በዚህ ክረምት ከሊቨርፑል ጋር ይለያያል የሚሉ በርካታ መረጃዎች ነበሩ። እንዲሁም ደግሞ በክረምቱና በጥር የዝውውር መስኮት እንግዲህ የተጫዋች ይለቃል የሚሉ በርካታ መረጃዎች ነበሩ። በተለይም ተጫዋቹ ደግሞ ወደ ባርሴሎና የሚሄድ ከፍተኛ ፍላጎት ማሳየቱን ተከትሎ ማለት ነው። ነገር ግን በአሁኑ ሰዓት ላይ ሊቨርፑሎች ይህን ተጫዋች አለመሸጣቸውን ይፋ አድርጓል ሲል ዘ አትሌቲክስ ይዞት የወጣው መረጃም ያሳያል። ሉዊስ ዲያዝ በ2025-26 የውድድር ዘመንም በሊቨርፑል አንፊልድ የሚቆይ ነው የሚሆነው። እስከ 2027 ድረስ ኮንትራት እንዳለው ተጫዋች ይታወቃል። ኮሎምቢያው አጥቂ ስፍራ ተጫዋች ኤቨርተን የቁልፍ ተጫዋቾችን ውልም ማራዘም ችሏል። የመርሲሳይዶ ክለብ ኤቨርተን የመሀል ተከላካያቸው ጃራርድ ብሬዝዋይት ኮንትራት ማራዘማቸውን በይፋም ተናግሯል። የ23 ዓመቱ ተጫዋች ጃራርድ ብሬዝዋይት በኤቨርተን ቤት ከፍተኛ ተከፋይ የሚያደርገውን የ5 ዓመት ውል መፈራረሙ በይፋም ነው የታወቀው። ተጫዋቹ ከ5 ዓመታት በፊት ቡድኑን ከተቀላቀለ ወዲህ በ88 ጨዋታዎች ተሰልፎ ቡድኑን ማገልገልም ችሏል። ኤቨርተን በተጨማሪም የሚሼል ኪኒን እንዲሁም ደግሞ የጉዌን ኮንትራት ለተጨማሪ ዓመታት ለማራዘም መቃረባቸው ነው ይፋ እየተደረገው። በሌላ በኩል ኤቨርተን የቪያሪያሉን የፊት መስመር ተጫዋች የሆነው ቶሪኖ ባሪን በ32 ሚሊዮን ዩሮ ለማስፈረም የመጨረሻ ምዕራፍ ላይ መገኘታቸው ነው የተገለጸው። ይህ ተጫዋች ከማንቸስተር ዩናይትድ ጋር ስሙ ይገናኝ ነበር። በተለይም በአሰልጣኝ ኤሪክ ቴን ሃግ ስር ጃራርድ ብሬዝዋይት ሌላኛው ፈራሚ ይሆናል ተብሎ ይጠበቅም ነበር። እስከ 80 ሚሊዮን ፓውንድ ማንቸስተር ዩናይትድ መጠየቁን የምናስታውሰው ጉዳይ ነው። ነገር ግን አሰልጣኝ ሩበን አሞሪም ከመጡ በኋላ ይህ ተጫዋች ከማንቸስተር ዩናይትድ ጋር ያለው የዝውውር ጥያቄ ወይም ደግሞ ቀረረብ ፉርሽ መሆኑን ነው መመልከት እየቻለው። በአሁኑ ሰዓት ደግሞ 5 ዓመት ኮንትራት በኤቨርተን ቤት አዲስ ውል መፈረሙን ነው ይፋ እየተደረገው። በሚቀጥሉት 10 ዓመታት ውስጥም እንግዲህ ይህ ተጫዋች በዚሁ ይቆያል ተብሎ የሚጠበቅ ተጫዋች ነው። በኤቨርተን ቤትም አይነኬ ከሚባሉ ተጫዋቾች ውስጥ አንዱ መሆኑ ነው የተገለጸው።
ጃረል ኳንሳ በይፋ ባየር ሊቨርኩሰንን ተቀላቅሏል። የጀርመን ቡንደስሊጋው ክለብ ባየር ሊቨርኩሰን የሊቨርፑልን የተከላካይ ስፍራ ተጫዋች ጃረል ኳንሳን ማስፈረማቸው ይፋ ተደርጓል። ሊቨርፑል በበኩሉ ተጫዋቹ ቡድኑን መልቀቁን በማረጋገጥ መልካም ምኞቱን በማህበራዊ ትስስር ገጹ ገልጾለትም ነበር። በአሰልጣኝ ኤሪክ ቴናግ የሚመራው ባየር ሊቨርኩሰን ተጫዋቹን በ35 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ማስፈረማቸው ነው የተገለጸው። ሊቨርፑል ከአንድ ዓመት በኋላ ተጫዋቹን 70 ሚሊዮን ዩሮ በሚጠጋ ክፍያ መልሰው የመግዛት የሚያስችላቸውን አንቀጽ ማካተት ቸው የሚታወቅ ጉዳይ ነው። የ22 ዓመቱ ተከላካይ ጃረል ኳንሳ በሚቀጥለው የውድድር ዓመት በቂ የጨዋታ ሰዓት ያገኛል ተብሎ ነው የሚጠበቀው በአሰልጣኝ ኤሪክ ቴን ሃግ ስር በጀርመን ቡንደስሊጋ ማለት ነው። ከሊቨርፑል ጋር የተለያየው ዋነኛ ምክንያትም እንግዲህ የሰዓት የጨዋታ ደቂቃን ለማግኘት ሲል እንደሆነም ይታወቃል። ታሚ አብርሃም ወደ ቱርክ ለማምራትም ተስማምቷል። የቱርኩ ክለብ ቤሺክታሽ እንግሊዛዊውን የፊት መስመር ተጫዋች የሆነውን ታሚ አብርሃም ለማስፈረም ከሮማ ጋር ንግግር ላይ መሆናቸው ታውቋል። ታሚ አብርሃም በሮማ ቤት ቀሪ የ2 ዓመት ኮንትራት እንዳለው ቢታወቅም ያለፈው የውድድር ዓመት በውሰት በኤሲ ሚላን ያሳለፈው ታሚ አብርሃም ለክለቡ በሁሉም ውድድሮች 45 ጨዋታዎችን አድርጎ 10 ግቦችን ማስቆጠርም የቻለ ተጫዋች ነው። ኤሲ ሚላን ዝውውሩን በቋሚነት ማድረግ ባለመፈለጉ የ27 ዓመቱ ታሚ አብርሃም ወደ ሮማ ተመልሶም ነበር። በአሁኑ ሰዓት ደግሞ ወደ ቤሺክታሽ የሚያደርገውን ዝውውር እንግዲህ ለመጨረስ ከጫፍ ደርሷል። የቀድሞ የቼልሲ ንብረት የሆነው ታሚ አብርሃም የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ የነበሩት ቤኒ ማካርቲ ሀሳባቸውን ይሰጣሉ። በተለይም በስኮት ማክቶሚናይ ላይ በእግር ኳስ ከተሰሩ ትላልቅ ስህተቶች መካከል አንዱ ማክቶሚናይን እንዲለቅ መፍቀድ ነው። እሱ የተወለደው ለማንቸስተር ዩናይትድ ለመጫወት ነው። ምናልባትም በጣም ቴክኒካዊ ተጫዋቾች ላይሆን ይችላል፣ ነገር ግን እጅግ በጣም ታጋይ ተጫዋች እንደነበር ይታወቃል። ያንን መልሶ ሊሰጣቸው የሚችለው ማቲያስ ኩኛ ነው። እናም በእርሱ ይተካሉ ብዬ አስባለሁ ሲል ነው ሀሳቡንም መግለጽ የቻለው። ስኮት ማክቶሚናይ ከማንቸስተር ዩናይትድ የለቀቀበት ምክንያት እጅግ በጣም የሚያናድድ ነው። በማንቸስተር ዩናይትድ ቤት እንዲሁም ደግሞ በጣሊያን ሴሪው ሄዶ የሰራውን ነገር መመልከት እንችላለን። እጅግ በጣም ታጋይ ተጫዋች እንደሆነ ይታወቃል። ምናልባት በአሰልጣኝ ሩበን አሞሪም ስር ቢሆን ኖሮ ይህ ተጫዋች አይለቅም ነበር ሲል ነው ሀሳቡን መግለጽ የቻለው። ምክንያቱም አሰልጣኝ ሩበን አሞሪም ታጋይ እንዲሁም ደግሞ 90 ደቂቃ ሙሉ የሚሯሯጥ እንዲሁም ጥቅም የሚሰጥ ተጫዋች ይፈልጋሉ። እንደዚህ አይነት ተጫዋቾች ደግሞ እንደ ስኮት ማክቶሚናይ ያሉ ተጫዋቾች ናቸው። በእርግጥ በአሁኑ ሳሌ ማቲያስ ኩኛን የመሰለ ተጫዋች አግኝተዋል። በዚህ ደግሞ መካስ አለባቸው ሲል ነው ሀሳቡንም የገለጸው። ለሉዊስ ዲያዝ ያቀረቡት የዝውውር ጥያቄ ውድቅ የተደረገባቸው ባየር ሙኒኮች ማርከስ ራሽፎርድን እንደሌላ አማራጭ እንደሚመለከቱት ነው የተገለጸው። በቀጣይም ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ከቻሉት በውሰት ካልሆነም ደግሞ በቋሚ ውል ሊያስፈርሙት እንደሚችሉ አሌክስ ክሩክና ማርካ ያወጡት መረጃን በሰፊው ያመላክታል። ይህ ተጫዋች ወደ ባርሴሎና የሚሄድ ከፍተኛ ፍላጎት አለው። ነገር ግን ባርሴሎና በፋይናንሻል ፌል ፕሌይ ሕግ ምክንያት እንግዲህ ይህ ተጫዋች ወደ ባርሴሎና ይሄዳል ተብሎ አይጠበቅም። የኒኮ ዊሊያምስም እጅግ በጣም በችግር እንደፈረመ የሚታወቅ ጉዳይ ነው። በእርግጥ እስካሁን ድረስ ያልተጠናቀቀ ጉዳይ እንደሆነ ይታወቃል። በይፋ ከባርሴሎና ጋር ፊርማ ማድረግም አልቻለም። ካለፈው ክረምት ጀምሮ ማርከስ ራሽፎርድ ወደ ባርሴሎና ካታላኖ ክለብ መሄድ እየፈልግ ነበር። እስካሁን ድረስ ምንም ይህ ነገር ሊስማማለት አልቻለም። የ28 ዓመቱ የማንቸስተር ዩናይትድ አጥቂ ስፍራ ተጫዋች የሆነው ማርከስ ራሽፎርድ በአሁኑ ሰዓት ላይ ደግሞ ወደ ባየር ሙኒክ የሚያደርገው ዝውውር ምናልባት ሊሳካለት ከቻለ ወደ ሌላኛው ታላቅ ክለብ የሚሄድ እድል እንዳለ ነው እየተገለጸ የሚገኘው። ባየር ሙኒኮች ማርከስ ራሽፎርድን ሁለተኛ አማራጭ አድርገው ነው መያዝ እየቻሉት። ሉዊስ ዲያዝን ጠይቀው ነበር። ሉዊስ ዲያዝ ደግሞ ከሊቨርፑል ጋር ይለቃል ተብሎ የማይጠበቅ እንዲሁም ደግሞ ይፋይ እንግዲህ ውድቅ እንደተደረገባቸው በአትሌቲክስ መረጃ ተመልክተንም ነበር። ማርከስ ራሽፎርድ ወደ ባየር ሙኒክ የሚያደርገው ጉዞ ምናልባት የመሳካት እድሉ ጠባብ ቢሆንም እንግዲህ እንመለከተዋለን ሲል ገልጿል። ሜን ደጋፊዎችን አስመርጦም ነበር። ማንቸስተር ዩናይትድ ኢቭኒንግ ኒውስ ለደጋፊዎቹ በዚህ የዝውውር መስኮት ወደ ዩናይትድ ቢመጣ የምትሉት የ9 ቁጥር ጨራሽ አጥቂ ማን ነው ተብለው ተጠይቀው ነበር። በዚህም ድምጽ መስጫ ላይ ከ15000 ሰዎች በላይ የተሳተፉበት ሲሆን 42% የሚሆኑት የማንቸስተር ዩናይትድ ደጋፊዎች ቪክተር ኦሲሜን መምረጣቸው ነው የተገለጸው። በተጨማሪም 41% የሚሆኑት ደግሞ ቪክተር ዮኮሬሽ የመረጡ ሲሆን 9% የሚሆኑት ደግሞ ሁጎ ኤኪቲኬን ሲመርጡ በሚያስገርም ሁኔታ ማንም ኦሊ ዋትኪንስን ላይ ስሙን ማስቀመጥ አለመቻሉ ነው እየተገለጸ የሚገኘው። ሜን ይዞት በወጣው መረጃ መሰረት እንግዲህ ማንቸስተር ዩናይትዶች እነዚህ ተጫዋቾች እየተመለከቱ ይገኛሉ። ደጋፊዎች ግን የመጀመሪያ ምርጫቸው ቪክተር ኦሲሜን እንደሆነ ነው እየተገለጸ የሚገኘው። በእርግጥ ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት ከፍተኛ ፍላጎት አለው። እጅግ በጣም ችግር የሆነው ናፖሊ የሚጠይቀው የውል ማፍረሻ ገንዘብ እንዲሁም ደግሞ የሳምንታዊ ደሞዙ ቪክተር ኦሲሜን እጅግ በጣም ከፍተኛ መሆኑ ለማንቸስተር ዩናይትድ ተመጣጣኝ አለመሆኑ ነው እየተገለጸ የሚገኘው።
የሚገኘው። ቪክተር ዮኮሬሽ በማንቸስተር ዩናይትድ ራዳር ውስጥ ቢሆንም ተጫዋቹ ግን ቻምፒየንስ ሊግ መሳተፉ መፈለጉ እንዲሁም ደግሞ በአርሰናል ራዳር ውስጥ መሆኑ ራሱን ለአርሰናል ማቅረቡ ለማንቸስተር ዩናይትድ ከፍተኛ ወይም ደግሞ ከባድ ያደርገዋል። ሁጎ ኤኪቲኬ ከኢንትራንክ ፍራንክፈርት የመልቀቅ እድል ቢኖረውም ገንዘቡ ግን ማለትም የውል ማፍረሻው ከፍተኛ መሆኑ ምናልባት ለማንቸስተር ዩናይትድ ሊከብድ ይችላል። ምንም ምርጫ ያልተደረገበት ኦሊ ዋትኪንስ ከማንቸስተር ዩናይትድ ጋር በአሁኑ ሰዓት ላይ የሚገናኝ ተጫዋች መሆኑ ነው የተመለከት ነው። ለመሸጥ እየተቸገረውን ማንቸስተር ዩናይትድን እንመልከት። ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እንደሚገልጹት ከሆነ ሩበን አሞሪም ብዙ ተጫዋቾች ከክለቡ እንዲሰናበቱ ለቦርዱ በቀጥታ ቢናገሩም ብዙዎቹ ተጫዋቾች ፈላጊ ክለቦችን በማጣታቸው ምክንያት አመራሮቹ ተጫዋቹን ለመሸጥ በእጅጉ ተቸግሯል። ጄሰን ዊልኮክስ ለብዙ ተጫዋቾች ፈላጊ ክለብን ለማግኘት ከብዙ ወኪሎች ጋር እንዲሁም ደግሞ የክለብ ዳይሬክተሮች ጋር ንግግር ላይ ሲሆኑ በቅርበት ለራሽፎርድ፣ ሳንቾ እንዲሁም ደግሞ ጋርናቾ የዝውውር ጥያቄ ይቀርባል ተብሎ ተስፋ እንደሚያደርጉ ነው እየተገለጸው። በተጨማሪ በክለቡ ሰዎች እንደ ጀደን ሳንቾ አይነት ተጫዋች ለገዢ ክለብ ነገሮች ማካበዳቸው ብስጭት መፍጠሩ ነው እየተገለጸ የሚገኘው። ጀደን ሳንቾ ሳምንታዊ ደሞዙ እጅግ በጣም ከባድ መሆኑ አሮጊቶችንም ራሳቸውን ሊያገሉ ምክንያት መሆኑን ይታወቃል። ይህ ተጫዋች እስከ 250 ሺህ ፓውንድ ሳምንታዊ ደሞዝ ይፈልጋል። ማንቸስተር ዩናይትድ የሚያገኘውም ገንዘብ ይህ ነው። ለዚህም እንግዲህ ሌሎች ክለቦች ተጫዋቹን ምንም አይነት ፍላጎት ቢያሳድሩም ሳምንታዊ ደሞዝ አለመቀነሱ ከባድ አድርጎታል። ይህ ተጫዋች እስከ 2027 ማንቸስተር ዩናይትድ የሚያቆየው ኮንትራት አለው 2026 መጨረሻ ድረስ ማለት ነው። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር የመለያየት ሌላኛው እድል ያለው ተጫዋች ነው። ከአሰልጣኙ ጋር መለያየታቸው ወይም ደግሞ ችግር ውስጥ መግባታቸውን ተከትሎ እንግዲህ ወደ አስቶን ቪላ ከሄደ በኋላ ጥሩ እንቅስቃሴ ማድረግ ችሎ ነበር። ነገር ግን በጉዳት ምክንያት ዳግም እንግዲህ ወደ ኦልትራፎርድ መምጣቱን እንዲሁም ደግሞ እዛ ማጋገሙን ተመልክተን ነበር። በዚህ ሳምንት ደግሞ ወደ ማንቸስተር ዩናይትድ መጥቶ እንግዲህ ይፋይ ልምምዱን መጀመሩን በግሉ አስታውቁም ነበር። ሌላኛው አሌሃንድሮ ጋርናቾ ነው። ይህ ታዳጊ ተጫዋች እንግዲህ አርጀንቲናዊ ተጫዋች በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ይለቃል ተብሎ የሚጠበቅ እንዲሁም በዚህ ዓመት የመጨረሻ ጨዋታ ላይ ከአሰልጣኝ ሩበን አሞሪም ጋር ግጭት ውስጥ እሰጥ አገባ ውስጥ የገባም ተጫዋች ነው። ይህ ተጫዋች እስከ 70 ሚሊዮን ፓውንድ ለማንቸስተር ዩናይትድ ያስገኛል ተብሎ ቢጠበቅም እስካሁን ድረስ ምንም አይነት ጥያቄ እየቀረበለት አይገኝም። ናፖሊን ደግሞ ቼልሲዎች የዚህ ተጫዋች ፈላጊ ናቸው። ቼልሲ ይህን ተጫዋች የግላቸው ማድረግ ቢፈልጉም እንግዲህ 60 ወይም ደግሞ 70 ሚሊዮን ፓውንድ ለዚህ ተጫዋች ያወጣሉ ተብሎም አይጠበቅም። መጨረሻቸው ምን ይሁን ምን ባይታወቅም ማንቸስተር ዩናይትዶች እነዚህን ተጫዋቾች እንግዲህ የመሸጥ ግዴታ ውስጥም ገብተዋል። አሰልጣኝ ሩበን አሞሪም እነዚህን ተጫዋቾች የመጠቀም ምንም አይነት ፍላጎት ባለመኖራቸው ምክንያት ማንቸስተር ዩናይትዶች ብሪያን ምቤሞን ከብሬንትፎርድ ለማስፈረም ሶስተኛውን ጥያቄ ዛሬ ያቀርባሉ ተብሎ እንደሚጠበቅ ዩናይትድ ዲስትሪክት ይዞ የወጣው መረጃም ያሳያል። ብሪያን ምቤሞ ከማንቸስተር ዩናይትድ ጋር የመጀመሪያው ጥያቄን ያቀረበው የዛሬ ወር እንደነበረ ይታወቃል። እስካሁን ድረስ ግን ምንም አይነት ስምምነት ላይ መድረስ አልቻሉም። በመጀመሪያው ዙር ማንቸስተር ዩናይትድ ከተጫዋቹ ብሪያን ምቤሞ ጋር ስምምነት ላይ ደርሶ ነበር በግል ጉዳዮች ላይ። እስካሁን ድረስ ግን ከብሬንትፎርድ ጋር ስምምነት ላይ ሊደርሱ አልቻሉም። ቀጣዩም እንግዲህ ሶስተኛው ጥያቄ ዛሬ ይቀርባል ተብሎ እንደሚጠበቅ ነው የተገለጸው። ቫሌንሲያ ለክሪስቲያን ማስኩዌራ ኮንትራት ለማስፈረም ጥያቄ አቅርበዋል። ነገር ግን ሌላኛው ቡድን አርሰናል ለማስፈረም የቀረበው ሀሳብ እንዲሁም ደግሞ ስፖርታዊ ጨዋነት በተነሳበት ሰዓት ላይ ተጫዋቹ በቫሌንሲያ መቆየት ከምንም በላይ የማይቻል እንደሆነ ይሰማዋል ሲል ማቴ ሜርቶ ይዞት የወጣው መረጃም ያሳያል። ተጫዋች ከቫሌንሲያ ጋር የመለያየት ጉዳዩ እጅግ በጣም የቀረበ ነው። ነገር ግን ክለቡ ከሌሎች ከሚደራደረው አርሰናል ጋር እንግዲህ ያለው የገንዘብ ልዩነት ብቻ ነው እስካሁን ችግር እየሆነ የሚገኘው። ተጫዋቹ በግል ደረጃ ከአርሰናል ጋር የተቀራረበ ወይም ደግሞ የተስማማ ሲሆን የስፔን የ19 ዓመት ተጫዋች ከቫሌንሲያ ጋር የመለየትም ከፍተኛ ፍላጎትም አለው። አርሰናል ማስኩዌራን ለማስፈረም ድርድሮች እያደረገ ሲሆን 15 ሚሊዮን ዩሮ እንዲሁም ደግሞ 5 ሚሊዮን ዩሮ አድሶ ነው ወይም ደግሞ እያይታየ የሚጨመር ሁለተኛ የዝውውር ጥያቄ እንደሚያቀርብ ነው የተገለጸው። የመጀመሪያው 15 ሚሊዮን ዩሮ ጥያቄ ውድቅ ማድረጋቸው የተገለጸ ሲሆን ቫሌንሲያዎች ከ20 እስከ 30 ሚሊዮን ዩሮ ይፈልጋሉ። አርሶንን ሳይጨምር ማለት ነው። እስከ 20 ሚሊዮን ፓውንድ ቀጥታ ክፍያ እንደሚፈልጉ ነው በሰፊው እየተገለጸ የሚገኘው። ተጫዋቹ ከአርሰናል ጋር በግል ሙሉ ስምምነት ላይ መድረስን ሃንድ ኦፍ ኦዚል አረጋግጫለሁ ሲል ይዞት የወጣው መረጃም ያሳያል። አርቴታ በኤቨሬቺ ዝውውር ዲክላን ራይስን አውርቶት ነበር። ራይስ የኤቼ ቅርብ ወዳጅ መሆኑ ነው የተገለጸው። ከቶተናም ይልቅ ህልሙ ወደ ሆነው ወደ አርሰናል መምጣት ፍላጎት እንዳለውም ነው ፖድካስት ቲጂቢ ይዞት የወጣው መረጃ የሚያሳየው። በተለይም ዲክላን ራይስ የማስማማት ስራውን እንደሚሰራ ተስፋም እንዳደረጉ ተገልጿል። ኤቨሬቺ ኤዜ ምንም እንኳን 27 ዓመቱ ቢሆንም በአሰልጣኝ ሚኬል አርቴታ ስር ተወዳጅነትን ያተረፈ ተጫዋች መሆኑ ነው እየተመለከተን የምንገኘው። ከ5 ቀናት በፊት ለአርሰናል ቅርብ የሆነው ታማኙ ሃንድ ኦፍ ኦዚል የተናገረውን ደግሞ እንመልከት። ከፈለጋቸው እብድ ልትሉኝ ትችላላችሁ። አንድሪያ በርታ ምርጥ ነገር እየሰራም ይገኛል። መፍረድ የሚቻለው
ዝውውሩ ሲያልቅ ብቻ ነው። አሁን አይደለም። ኮንትራት የማራዘም ስራም እየሰራ ነው። ትልልቅ ዝውውሮች ላይ እየሰራም ይገኛል። ቡድኑ ለዋንጫ እየተዘጋጀ እንዲሆን ወሳኝ ስራዎችን እየሰራ ይገኛል። ምንም ጫና የለውም ሲል ነው ሀሳቡንም መግለጽ የቻለው። አንድሪያ ቤርታ በአርሰናል ቤት ብዙ በርካታ ጥሩ ስራዎችን እየሰራ ይገኛል። ይህንን ማንም እንደሚያምን እርግጠኛ ነኝ ሲል ነው የገለጸው። አርሰናል ኤቤሬቺ ኤዜን የሚፈልገው ለአጥቂ አማካይ ቦታ ነው። የተጫዋቹ ውል ማፍረሻም ደግሞ 68 ሚሊዮን ፓውንድ ቢሆንም በ3 ዙር 20 ሚሊዮን ፓውንድ እየከፈሉ ለተጨማሪ 8 ቦነሶች የሚከፈል መሆኑ ነው ቤን ጃኮብስ እየዘገበ የሚገኘው። ተጫዋቹ እስከ 60 ሚሊዮን ፓውንድ የማግኘት ከፍተኛ ፍላጎት አላቸው በተጨማሪም አርሰናሎች። ነገር ግን ክሪስታል ፓላስ 68 ሚሊዮን ፓውንድ አሁንም የውል ማፍረሻ ሙሉን እንደሚፈልግ ነው የተገለጸው። የአከፋፈል ሁኔታ ምናልባት በ3 ዓመት ውስጥ ሊጠናቀቅ የሚችል በትም እድል አለ። የአርሰናል እቅድ ኤቤሬቺ ኤዜን ሮድሪጎ ጎይዝን ከአንድ የፊት መስመር አጥቂ ጋር አንድ ላይ ማስፈረም እንደሆነ ቲም ኒውስ እንዲሁም ደግሞ ትሪክስ ይዞት መረጃዎች ያሳያሉ። ሁለቱም ተጫዋቾች በአርሰናል ራዳር ውስጥ ያሉ ተጫዋቾች ናቸው። ኤቤሬቺ ኤዜ ወይም ደግሞ ሮድሪጎ ጎይዝን ብለው ለይተው ያወጡት ነገር የለም። ሁለቱንም ተጫዋች ማግኘት ይፈልጋሉ። እነዚህ ሁለቱ ተጫዋቾች በአርሰናል ቤት ትልቅ ልዩነትን ይፈጥራሉ ተብሎ ይጠበቃል። በተለይም ኤቤሬቺ ኤዜ በ10 ቁጥር ቦታ ላይ መጫወቱን ተከትሎ እንግዲህ የማርቲን ኦዴጋርድ ቅያሪ ወይም ደግሞ የእሱ ተፎካካሪ ሆኖ ሊጠበቅ ይችላል። ሮድሪጎ ጎይዝ ደግሞ በክንፍ ቦታ ላይ በጋብሪኤል ማርቲኔሊ ወይም ደግሞ በሊያንድሮ ትሮዛርድ ቦታ ላይ እንግዲህ በፍሪደም የመጫወት እድል እንዳለው ይህንንም ፕሮጀክት እንዳቀረቡለት ይታወቃል። አንድ የሳውዲ ቡድን ጋብሪኤል ማርቲኔሊን ለማስፈረም ትልቅ የዝውውር ጥያቄ እያዘጋጀ ይገኛል። አርሰናል ተጫዋቹን ማቆየት ይፈልጋሉ ሲል ኒኮሮ ሺራ ይዞት የወጣው መረጃም ያሳያል። ከዚህ በፊትም የተለያዩ ጥያቄዎች ቀርበውለት ነበር ለዚህ ተጫዋች። ነገር ግን ተጫዋቹ ወደ ሌሎች ክለቦች የሚሄድ ከፍተኛ ፍላጎት የለውም። በተለይም ደግሞ ወደ ሳውዲ ሊግ ምንም የሚሄድ ፍላጎት አለመኖሩን ተከትሎ አርሰናሎች ያቆዩታል ተብሎም ይጠበቃል። ፋብሪዚዮ ሮማኖ ስለ ክሪስቲያን ሞስኬዳ ይናገራል። ተጫዋቹ ወደ አርሰናል ለመዘዋወር ወስኗል። እናም የሞስኬዳን ፍላጎት ግልጽ ነው። የለንደኑ ክለብ ማሊያን መልበስ ከፍተኛ ፍላጎት አለው። በሁለቱ ክለቦች መካከል የመጨረሻ ስምምነት ላይ ለመድረስ ንግግር እያደረጉም ይገኛሉ። ቫሌንሲያን በተመለከተ ማስኬዳ እንዲቆይ የማሳመን ስራ እጅጉን ከባድ ሆኖባቸዋል ሲል ነው የተናገረው። በዚህም የተነሳ የተጫዋች ወደ አርሰናል የመምጣቱ ጉዳይ እጅግ በጣም የተረጋገጠም ይመስላል ሲል ሀሳቡንም ነው የገለጸው። የሮድሪጎ አጠቃላይ ሁኔታን ደግሞ እንመልከት። ሮድሪጎ ጎይዝ በዣቪ ስር ባለፉት 3 ጨዋታዎች ላይ 23 ደቂቃ ብቻ የመጫወት ጊዜ ያገኘ ተጫዋች ነው። የስፔኑ ሚዲያ ዲያሮ አስ ከወራት በፊት በፍራንኮ ማስታንቱኖ በሪያል ማድሪድ ቤት ቁልፍ ተጫዋች እንደሚሆን በዘገባው መግለጹ የሚታወስ ነው። እንዲሁም ደግሞ የተለያዩ የስፔን ሚዲያዎች ተጫዋቹ በአሰልጣኝ ፕሮጀክት ውስጥ በጣም ተፈላጊ ተጫዋች መሆኑን አስነብበዋል። ሮድሪጎ ከሪያል ማድሪድ ጋር የሚኖረው የወደፊት እጣ ፈንታ እንዲሁም በዣቪ ፕሮጀክት ውስጥ የሚኖረው ቦታ ግልጽ እየሆነ የመጣም ይመስላል። ማድሪዶችም የተጫዋቹን ውሳኔ እንደሚጠብቁ እንዲሁም ደግሞ አርሰናል ተጫዋቹን ቀዳሚ ፍላጎት ማሳየታቸው ነው እየተገለጸ የሚገኘው። የሮድሪጎ ጎይዝ ውሳኔ እንዲሁም ደግሞ ከአርሰናል ጋር በተጫዋቹ ፍላጎት ላይ ያለው ቁርጠኝነት የሚወሰን ይሆናል። ዝውውሩን ሁሉንም አብረን የምንመለከት ይሆናል ሲል ነው ሪኮርድ ፖርቹጋል ይዞት የወጣው መረጃ የሚያሳየው። ሌላኛውን መረጃ ደግሞ ስንመለከት አርሰናል በማንኛውም ሰዓት አዲስ አጥቂ ሊያስፈርም ይችላል። ቀጣዮቹ ሰዓታት እጅግ በጣም ወሳኝ ይሆናሉ ሲል ነው ሪኮርድ ፖርቹጋል ስለ አጥቂ ዝውውሮች ሀሳቡንም የገለጸው። ጃራል ኳንሳ በኢንስታግራም ገጹ ያጋራውን መልእክት ደግሞ እንመልከት። በ5 ዓመቴ የአካዳሚውን ቡድን ከተቀላቀልኩ ጊዜ ጀምሮ አንድ ቀን በአንፊልድ የሊቨርፑል ማሊያ ለብሼ የመጫወት ህልም ነበረኝ። እናም ከ17 ዓመታት ቆይታ በኋላ አሁን ያንን ህልም ኖር ያለው ማለት እችላለሁ። የቡድን አጋሮቼ ስለተቀበላችሁኝ፣ ስላደረጋችሁልኝ እንዲሁም ደግሞ በእኔ እምነት ለነበራችሁ አመሰግናለሁ። በሜዳችን እንዲሁም ደግሞ የመልመሻ ክፍላችን ከእናንተ አይነት አስደናቂ ሰዎች ጋር በማካፈል በጣም ብዙ ተምር ያለው እናም ያሳለፍኳቸውን የማይታመን ትዝታዎችን አልረሳቸውም። ለሰራተኞቹ፣ ለአሰልጣኞቹ እንዲሁም ደግሞ ከትዕይንቱ በስተጀርባ ላሉ ማንኛውም ሰው የእናንተ እምነት፣ ቁርጠኝነት ለኔ ሁልጊዜ የማያቋርጥ የማበረታቻ ምንጭ ነው። እንደ እግር ኳስ ተጫዋች ብቻ ሳይሆን እንደ ሰውም እንዳድግ ረድታችሁኛልና እናም ለደጋፊዎቻችን የእናንተ ደጋፊዎች ሁሌም ወደር የለሽ ናቸው። በአንፊልድም ሆነ ከሜዳ ውጪ እናንተ ስትዘምሩ በማየቴ ሁሌም ያስደስተኛል። በሄድኩበት ሁሉ አረሰውም አስታውሷለሁ። ሊቨርፑል ሁሌም በልቤ ውስጥ ልዩ ቦታ የሚኖረው ክለብ ነው። ሊቨርፑል ክለብ ብቻም አይደለም፣ ቤተሰብ እንዲሁም እናያቸው። ለአሁን ደህና ሁኑ፣ መልእክቴን አስቀምጫለሁ፣ እሰናበታለሁ፣ ግን ሁልጊዜም ቀያዮቹን እመለከታለሁ ሲል ነው ጃራል ኳንሳ ከይፋዊ ፊርማው በኋላ ሀሳቡንም የገለጸው። የእንግሊዝ ብሔራዊ ቡድን ከ19 ዓመት በታች አሰልጣኝ የሆኑት ኢያን ፎስተር ሀሳባቸውንም ሰጥተዋል። ቼልሲ በመግባቱ
ለጊተንስ የሚያስገርም አይደለም። በሚቀጥለው የውድድር ዓመት ከዓለም ምርጥ ተከላካይ ጋር ይገናኛል። እናም አስቸጋሪ ቢሆንም እሱ ግን አቋሙ አይወርድም፣ እንደውም በተቃራኒው ተጽዕኖ ይፈጥራል። በእርግጥ ያ ደስተኛ ያደርገዋል። እሱ በሊጉ ሌላኛው ድንቅ ተጫዋች ይሆናል ብዬም አስባለሁ። ከፍተኛ መጠን ያለው ብቃት እንዲሁም ችሎታ ስላለው ትልቅ ነገርን ለማድረግ የሚያስችል አስተሳሰብ ያለው ተጫዋች ነው ብዬም አስባለሁ። በቼልሲ ቤት ጥሩ ጊዜን ያሳልፋል ብዬ የምጠብቀው ተጫዋች ነው ሲል ነው ሀሳቡንም በሰፊው ያስቀመጠው። ኖቲንጋም ፎረስት ለማክሊ ፎፋና ከኦሎምፒክ ሊዮን ጋር ስምምነት ላይ ደርሷል። ነገር ግን በተጫዋቹ በኩል አሁንም ምንም ስምምነት የለም። ማክሊ ፎፋና ቻምፒየንስ ሊግ ላይ የሚጫወት ክለቦችን እየጠበቀ ይገኛል። ቼልሲ አሁንም በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ባየር ሙኒክ እንዲሁም ናፖሊ መጀመሪያ ደውለውለት እንደነበር ነው የተገለጸው። ተጫዋቹ ወደ ሌሎች ክለቦች የሚሄድ ከፍተኛ ፍላጎትም አለው። በዚህም የተነሳ ምናልባት ወደ ሌሎች ክለቦች የሚደረገውን ስምምነት በተለይም ከኖቲንጋም ፎረስት ጋር ያለውን ስምምነት ሊያቋርጠው የሚችልበት እድል እንዳለ ፋብሪዚዮ ሮማኖ እየገለጸም ይገኛል። ነገር ግን ኖቲንጋም ፎረስቶች ከክለቡ ጋር ማለትም ከሞናኮ ጋር ስምምነት ላይ መድረሳቸው ነው የተገለጸው። ጆ ፔድሮ እስከ ሰኔ 2032 የሚቆይ የ7 ዓመት ኮንትራት በቼልሲ መፈረሙ ነው የተረጋገጠው። ፋብሪዚዮ ሮማኖ ይህንንም አስቀምጦታል። ቼልሲ ጊተንስ እንዲሁም ደግሞ ጆ ፔድሮን ፈጣን ተጽዕኖ መፍጠር የሚችሉ እንዲሁም ደግሞ ወደፊት የተሻሉ ተጫዋቾች ለመሆን ብቃት ያላቸው ተጫዋቾች እንደሆኑ ያምናሉ። ለዚህ ነው በእነዚህ ሁለት አማራጮች ውስጥ ለመወሰን የወሰኑት። ቼልሲዎች የማል ተከላካዮችን ለማስፈረም ያሉትን አማራጮች አሁን ደግሞ እየቃኙ እንደሚገኙ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። በተለይም አንድ ወሳኝ የማል ተከላካይ ይፈልጋሉ። በዚህም የተነሳ የተለያዩ ተጫዋቾችን ራዳር ውስጥ እንዲሁም ደግሞ እየተመለከቱም ይገኛሉ። ቼልሲ አሁንም አንዳንድ የአጥቂ አማራጮችን እየተመለከቱ ነው የሚገኙት። ማሊክ ፎፋና አንዱ ነው። እንዲሁም በታሳስ እንዲሁም ደግሞ በጥር ወር ቼልሲ እንዲሁም ደግሞ ዩናይትድ ስለ አሌሃንድሮ ጋርናቾ ንኩንኩ ቀይር ላይ መነጋገራቸውን እንድታስተውሉ አፈልጋለሁ። እነዚህ ሁለቱ ተጫዋቾች ምናልባት በአሁኑ ሰዓት ላይ ስማቸው ሊነሳ እንደሚችል ፋብሪዚዮ ሮማኖ እየገለጸ ይገኛል። በተለይም አሌሃንድሮ ጋርናቾ ከቼልሲ ጋር ሌላኛው አማራጭ ሊሆን እንደሚችል በሰፊው ነው የቃኘው። ቼልሲ ለመሐመድ ቅዱስ እንዲሁም ደግሞ አሌሃንድሮ ጋርናቾ ፍላጎት አሳይተዋል። የሁጎ ኤኪቲኬም ሁኔታ አቆርጠውታል። ነገር ግን ተጫዋቹ ከመሸጣቸው በፊት ሌላ አጥቂ የመፈለግም እንቅስቃሴ የማድረግ እድላቸው እየጠበበ ነው ሲል ማትለው በቴሌግራፍ ገጹ ይዞት መውጣት ችሏል። ተጫዋቾችን ካልሸጡ በስተቀር ሌሎች አጥቂዎችን ማምጣት አይችሉም። ነገር ግን በአሁኑ ሰዓት ላይ ከክለቡ ጋር ይለያሉ ተብሎ የሚጠበቁ ተጫዋቾች አሉ። እነ ዣኦ ፊሊክስ በእርግጠኝነት የሚለቁ ተጫዋቾች ናቸው። ራሂም ስተርሊንግ የመሳሰሉ ተጫዋቾችን እነ ኖኒ ማዱኬ ደግሞ በጥሩ ገንዘብ ወደ ሌሎች ክለቦች እየሄዱ ይችላሉ። እነ አርሰናል የእነዚህ ተጫዋቾች ፈላጊ መሆናቸው ይታወቃል። እነዚህ ተጫዋቾች የሚለቁ ከሆነ እነ አሌሃንድሮ ጋርናቾ የመሳሰሉ ተጫዋቾችን የማየት ከፍተኛ ፍላጎት እድልም ይኖራቸዋል። ቼልሲ ቀጣዩን የውድድር ዓመት 9 በሚሆኑ የአጥቂ አማራጮች ይዞ ለመጀመር ይፈልጋል። እናም ኖኒ ማዱኬ ከተሸጠ በኋላም ለመጨመር እንዳሰቡ ነው የተገለጸው። ክለቡ ማዱኬን ለመሸጥ ከፍተኛ ፍላጎት እያሳየ ሲሆን ቼልሲ ለጃክሰንም ከሌሎች ክለቦች ፍላጎት እየጠበቃሉ። እንዲሁም ንኩንኩ ለመሸጥ ዝግጁ የሆኑ ተጫዋች መሆናቸውን ማትለው ይዞት መውጣት ችሏል። እነዚህ ሶስቱ ተጫዋቾች በጥሩ ገንዘብ ይሸጣሉ ተብሎ ይጠበቃል። በተለይም ኖኒ ማዱኬ እንዲሁም ደግሞ ኒኮላ ጃክሰን እነዚህ ሁለቱ ተጫዋቾች ጥሩ ገንዘብ የሚያወጡ ከሆነ ሌሎች ታዳጊ ተጫዋቾችን በጥሩ ገንዘብ እንዲሁም ደግሞ በጥሩ አቋም ያስፈርማሉ ተብሎ ነው የሚጠበቀው። ኤደርሰን ሞራይስ ከደጋፊዎቹም ተቃውሞ ቀርቦበታል። ብራዚሊያው የማንቸስተር ሲቲ ቁጥር 1 ግብ ጠባቂ የሆነው ኤደርሰን ሞራይስ ከደጋፊዎቹ ተቃውሞ እየቀረበበት ነው የሚገኘው። ግብ ጠባቂው ከትላንት በስቲያ ምሽት በአል ሂላል ጨዋታ ያሳየው አቋም ተከትሎ ደጋፊዎች መልቀቅ እንዳለበት በማለት ነው ያሳወቁት። የደጋፊዎች አሁን ላይ በማህበራዊ ሚዲያዎች ኤደርሰን አውት የሚል ዘመቻ መክፈታቸው ተገልጿል። ኤደርሰን በቅርቡ በሚቀጥለው የውድድር ዘመን በማንቸስተር ሲቲ ቤት እንደሚቆይ ማረጋገጡ አይዘነጋም። ነገር ግን ደጋፊዎች በአሁኑ ሰዓት ላይ ተጫዋች ከኛ ጋር ይውጣልን አንፈልገውም የሚል ሀሳብን ነው እየገለጹ የሚገኙት። ይበቃዋል፣ በሊቨርፑል ቤት ሌሎች ተጫዋቾችን ፈልጉልን ወይም ደግሞ ይውልን እያሉም ይገኛሉ። አንሱ ፋቲ በውሰት ሞናኮን ተቀላቅሏል። ስፔናዊ የፊት መስመር ተጫዋች የሆነው አንሱ ፋቲ በረጅም ጊዜ የውሰት ውል የፈረንሳዩን ክለብ ሞናኮን መቀላቀሉ ነው በይፋ የተገለጸው። ተጫዋቹ የውሰት ውል ውስጥ ባርሴሎና መጥራት ቢፈልግ 11 ሚሊዮን ዩሮ መክፈል የሚያስገድድ አንቀጽም ነው ያስቀመጡት። በተጠናቀቀው የውድድር ዓመት ለባርሴሎና 11 ጨዋታዎችን ያደረገው አንሱ ፋቲ በቅድሚያ በባርሴሎና እስከ 2028 ውሉን አራዝሟል። ሞናኮ በዝውውር መስኮቱ ፖል ፖግባ እንዲሁም ደግሞ ኤሪክ ዳይረን በነጻ ዝውውር እንዲሁም አንሱ ፋቲን በውሰት በማስፈረም ቡድናቸውን ማጠናከርም ችለዋል። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት የአሁን ስፖርት ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን ግን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆኑ ነው የምንመኝላችሁ።